እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ሰላም ነሽ? ደህና እግዚአብሔር ይመስገን። እስኪ ያለውን ሁኔታ ንገሪኝ። አሁን ያለሁበት ሁኔታ በጣም አስቸጋሪና ከባድ ነው። መጀመሪያ ላይ በአንተ በኩል ያገኟቸው ሰዎች የተሻለ ሕክምና እንዳገኝና የተሻለ ደረጃ እንዲደርስ በጣም ብዙ ጥረት አድርጋችሁልኛል። ከልብ አድርጌ አመሰግናለሁኝ። ከዛ በኋላ ግን ሰይፉ ሾው ጋር ቀርቤ ነበረ። ሰይፉ ሾው ጋር ከቀረብኩኝ በኋላ በጣም ብዙ ቃል ገብተውልኝ ነበር። ውጭ ሀገር እንደሚወስዱኝ፣ እንደሚያስተምሩኝ፣ የተሻለ ነገር እንደማገኝ ቃል ገብተውልኝ ነበር። ከዛ መጀመሪያ ላይ ሊያስተምሩኝ የነበሩ ሰዎች ያንን ሾው ካዩ በኋላ የተሻለ ነገር ታገኛለች በሚል እነሱ ቃል የገቡልኝን ተውትና እነዛ ሰዎች ደግሞ መጀመሪያ ቃል የገቡልኝ በሾው ላይ የተናገሩት አስተምርሻለሁ ያሉ ሰዎች ያን ነገር ቃላቸውን አልጠበቁም፣ አልወሰዱኝም። ትምህርትም እየተማርኩኝ አይደለም። መጀመሪያ ወደ ነበርኩበት ቦታ ተመልሼ ነው አሁን እየኖርኩ ያለሁት እና ትምህርቴ መማር ፈልጋለሁኝ። በተቻላችሁ ነገር ከዚህ ነገር ልታወጡ ቋሚ ነገር አግኝቼ ትምህርቴ መማር ፈልጋለሁ እና ደግሞ እግዚአብሔርን ማመስገን ስለምፈልግ የእግዚአብሔርን ዝማሬ አቅርቤያለሁኝ። ዝማሬ ሰርቻለሁኝ። ያንን መዝሙር ደግሞ የማቀርብበት ሚዲያ እኔ ምንም የማውቀው ሰው ስለሌለኝ በተቻላችሁ ማገዝ የምትችሉትን ያክል ታግዙ። አይጥልም እግዚአብሔር ተስፋ እንደሌለው ድጋፍ ነው መዳፉ መጠጊያ ላጣ ሰው በምስጋና ጊዜ በዝማሬ ቦታ ነጥፎብኝ አያውቅም ከከንፈር ይልታ በምስጋና ጊዜ በዝማሬ ቦታ። ውድ ቤተሰቦች እህታችን እንግዲህ ሁለት እግሯን ያጣችው በመብራት አደጋ ነው። እጇም እንደምታዩት ይሄም አይሰራም፣ ይችኛዋም እንደምታዩት ናትና በጣም ነው የምታሳዝነው። እና ይቺ እህታችን የምታሳልፈው ህይወት እዛ መርጦ ለማርያም ሳለች በፊት በጣም አስቸጋሪ ጊዜ ነበር እያሳለፈች የነበረችው። ባዶ ዶርም ነው፣ ብቻዋን ነው፣ በእንኩትት ነበር። ይሄን እየተንኳተተች ነበር። በአንድ እጇ ልብስም እያጠበች ወጥም እየሰራች ራሷን የምታስተዳድር ማለት ነው። እናትና አባቶቿ ደግሞ ለየብቻ ነው የሚኖሩት፣ አያግዟትም። የሚያሳዝን ህይወት ነበር የምታሳልፍ። ነገር ግን ያንን ህይወት አልፋ ደግሞ እዚህ ላይ ስትደርስ ይሄን ወደ አዲስ አበባ ሄዳ ይሄን አርቲፊሻል ግን እንዲሰራላት ተደርጎ ከዛ በኋላ ከተሰራላት በኋላ ሰይፉ ሾው ከቀረበች በኋላ ትታገዛለች ተብሎ እንደምትማር ነበር ሰዎች የሚያውቁ። ያው በእኔ በኩል ያሉ ሰዎች ብዙ ነገር እያገዟት ነበር። እዛም ሕክምና ይሄን የአርቲፊሻሉን የእግሯን ወጭ ሁሉን ትራንስፖርቱን ሁሉን ነገር የቻሉ እነሱ ነበሩ። ቀጣይም እናስተምራታለን አጎኗነን ብለው ነበር። ነገር ግን ከዛ ከቀረበች በኋላ እነዛም ሰዎች አቋረጡባት። እዛ ላይ የቀረበችበት እንደቀረበች ያ ደግሞ ሳይሆን ቀረ፣ ሳይሳካ ቀረ፣ ሳያግዟት ቀሩ ማለት ነው። አሁን እህታችን ትምህርቷን አቋርጣ ነው ያለች፣ እየተማረች አይደለም። ዙራ ወደ መርጦ ለማርያም ሂዳ እዛ ቁጭ ብላ ነው ያለች ማለት ነው። አሁን ደውላ ሁሉንም ነገር ስትነግረኝ በቃ ማንም የሚያግዘኝ የለም፣ ብቻዬን ነው ያለው፣ ራብም እየራበኝ ነው፣ ሰው እያገዘኝ አይደለም፣ እባክህ ለህዝቡ አሳውቅልኝ። መዝሙርም ሰርቻለሁ፣ እሱም መዝሙር ግን የሚያውቀኝ ስለሌለ እሱን ራሱ ቢሸጥ ቢተባበሩኝ ብላኝ አሁን ወደ ባህር ዳር እንድትመጣ አድርጌ እዚህ ሆቴል አልጋ ሩም ዘንላት እንገኛለን። ስለዚህ ነገ ማክሰኞ ከምሽቱ 3 ሰዓት ላይ በላይም እሷንም በቀጥታ አቅርበን ሁላችሁም የድርሻችሁን እንድታደርጉልን እንድታግዟት እህታችን ስለ አሳስባለሁኝ። እናመሰግናለን።